ወይ ዜና እንስማ። መቼም ዜና ከሰማሁ ቆይቻለሁ። ፌስቡክ ይሻለኛል ቶክቶክ ይሻላል። እሱ ነው መቼም ባጭሩ የሚያመጣው። ሰበር አስደንጋጭ ዜና፣ ጥብቅ የጥንቃቄ መረጃ ችላ እንዳትሉት። ኦኬ፣ ከባድ በሽታ ስለሆነ ማለት ነው። በደቡብ ኢትዮጵያ ጂንካ ከተማ አቅራቢያ ያልታወቀ የደም ትኩሳት ሄሞሮጂክ ፊቨር ወረርሽኝ ሪፖርት ተደርጓል። ማርበርግ በሽታ ከተጠረጠሩና ህይወታቸው ካለፉት 6 ሰዎች መካከል 3ቱ የማርበርግ ቫይረስ እንደነበረባቸው የጤና ሚኒስቴር አስታወቀ። ከህዳር 3 ጀምሮ በኢትዮጵያ ተከስቶ የነበረውን የሄሞግሮፊክ ፌቨር በሽታ ምርመራ በማድረግ የማርበርግ ቫይረስ መሆኑን ማረጋገጥ መቻሉ ይፋ ተደርጓል። የጤና ሚኒስትሯ ዶክተር መቅደስ ዳባ ጉዳዩን አስመልክተው በሰጡት መግለጫ እስካሁን 17 ሰዎች ላይ ናሙና ተወስዶ በትክክል 3 ሰዎች ላይ የማርበርግ ቫይረስ ተገኝተዋል። ከነዚህ 17 ሰዎች መካከል 6 ሰዎች ህይወታቸው አልፏል። ደግሞ ከኮሮና አረፍን ሳንል ማርበርግ የተባለ ስሙን ያሳመረ ገዳይ በሽታ ደግሞ ይምጣብን። ወይኔ አንድ መልካም ነገር ሳልሰራ ወይኔ አሁን አይበለውና በዚህ በሽታ ብያዝና አንድ ነገር ብሆን ፈጣሪ ፊት እንዴት ነው የምቆመው? አንድ ኃይል ስራ እንኳን ሳልሰራ። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ቢስሚላሂ ረህማኒ ረሂም አርረህማን አለመል ቁርአን خلق الإنسان علمه البيان ጂንካ ከተማ ተከስቶ ለሰዎች ሞት ምክንያት እየሆነ ባለው የማርበርግ ቫይረስ ስርጭት ምክንያት ወደ በሽታው መነሻ የአሪዞን የሚገባም ሆነ የሚወጣ የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንዲሆን በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል መወሰኑን የዞኑ መንግስት የኮሚኒኬሽን መምሪያ ኃላፊ ደመላሽ አቦነ ነግረውኛል ሲል ቲክቫ ኢትዮጵያ ዘግበዋል። የቫይረሱ ስርጭት ከዕለት ዕለት አስከፊ የሆነ በመምጣቱ የበሽታውን ስርጭት ለመቆጣጠር በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል ተቋቁሞ እየሰራ መሆኑን ገልጸዋል። ኃላፊው እስካሁን በነበረው ሂደት ትምህርት ቤቶች የተዘጉና ህዝብ የሚሰበሰብባቸው ጉዳዮች ላይ እቀባ የተጣለ ቢሆንም ስርጭቱን በሚፈለገው ልክ መግታት ባለመቻሉ የትራንስፖርት ዘርፉን ለአንድ ሳምንት መዝጋት አስፈላጊ በመሆኑ ከዛሬ ህዳር 20 2018 ዓ.ም ጀምሮ ለአንድ ሳምንት ዝግ እንዲሆን ግብረ ኃይሉ መወሰኑን ተናግረዋል። በአሁኑ ወቅት የማርበርግ በሽታ በአሪዞን ጂንካ ከተማ የተከሰተ ቢሆንም ጂንካ ለቅሶ መጥቶ የተመለሰ የሐዋሳ ከተማ ነዋሪ በበሽታው መሞቱን መስማታቸውንና የስርጭት መጠኑን ለመቀነስ ብሎም ለመቆጣጠር ውሳኔው መተላለፉን ገልጸዋል። الشمس والقمر بحسبان والنجم والشجر يسجدان والسماء رفعها ووضع الميزان አዲሱ ማርበርግ ቫይረስ ህይወታቸውን የሚያጡ ሰዎች አስክሬናቸው ለቤተሰብ ተላልፎ አይሰጥም። ነገር ግን አስፈላጊው ጥንቃቄና በክብር ስርዓተ ቀብራቸው ይፈጸማል። እንዲሁም ደግሞ ስርዓተ ቀብራቸው የተፈጸመበት አካባቢ አስፈላጊ የሆነ ጥበቃ ይደረግለታልም ተብሏል ማለት ነው። ምክንያቱም ደግሞ ቫይረሱ በቀላሉ በንክኪ አማካኝነት ስለሚተላለፍ ማህበረሰቡም የበሽታውን ከባድነት ተረድቶ እነዚህ ውሳኔዎች መቀበልና መተባበር አለበትም ተብሏል። ደግሞ ኳዋሳ ገብቷል። ወይኔ እንደዚህ አይነት በሽታ እንደው ያረቢ ወይኔ ጠብቀን። አንተ ደግሞ በንክኪ ነው የሚተላለፈው ነው አሉት። መቼም የኛ ሀገር ሰላምታ መጠምጠም ነው ሄዶ እነሱ መንገድ ነው አይደለም የሚዘጉት። እኔ ደግሞ ቤቴ ዝግት። ማን ነው ቴሌግራም ላይ የማላውቀው ቁጥር? አሰላሙ አለይኩም ማን ነው? ከዚህ በፊት አላውቀውም እንደሆነ ባላውቀውም አሰላሙ አለይኩም ላለ ሰው ግን መልስ መስጠት ግዴታ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እርግጥ አላውቅሽም አታውቂኝም። ድንገት አጎቴ ወደ አኼራ ሄዶ አሁን የተነገረኝ። እያስታመምኩት ነበረ። ትንሽ ደህና ሲሆን ወደ አዲስ አበባ መጣው። ወደ አዲስ አበባ ከመጣ 4 ቀኔ ነው። ስራም አላገኘውም።
እጄ ላይ ያለው 50 ብር ብቻ ነው። ለትራንስፖርት ተቸግሬ ነው። 850 ብር ነው መሄጃ። ሳላቅሽ የጠየቅኩሽ የአሄራ እህቴ ነሽ ብዬ ነው። ውይ ሲያሳዝን። ባይቸግረው እኮ ሰው አይጠይቅም ነበር። አይ እኔ እንኳን ብዙ ብር የለኝም። ቢያንስ እንኳን ትራንስፖርቱን ከቻልኩለት 850 ብር ከሆነማ በቃ 1000 ብር አድርጌላት ቢያንስ የምችለውን ላግዘው። አሁን አስቤዛ የሚሻማ ብቻለሁ። እቺ አስቤዛ እስክታድግ ድረስ ቤቴ ቁጭ። የቻልኩትን 1000 ብር አስገብቼልሃለሁ። ለአጎትክ ጀነተል ፊርዶስን ይወፍቃቸው፣ ለአንተም ሶብሩን ይስጥክ። አሚን ወንድሜ፣ አንተም በሰላም ግባ። አላህ የጀነት ያርጋቸው። አላህ ሆይ የእኛንም መጨረሻ ሳምርልን። ያ ረብ፣ እንደው ያ ረብ ከዚህ በሽታ ብቻ ጠብቀኝ ያ ረቢ። እኔ እኮ እንደው ሞትን ፈርቼ ይመስላል። አይደለም አይደለም። እኔ አንተ ጋር ምን ስራ ይዤ እቀርባለሁ ብዬ ነው። ወይ ሀይር ስራ ይልኝ ወይ ምን ይልኝ። ፈጣሪ ወይ እባክህ ማረኝ ማረኝ ያ ረቢ ማረኝ። እንደው ይሄን በሽታ ብቻ ከሀገራችን ንቅል አድርጋ አስወጣልኝ እንጂ እኔ 24 ሰዓቱን በሙሉ አንተ ስገዛ ነው ማመሻው ማድረም እምውለው ያ ረቢ። በቃ ነገረ ስራዬ ሁሉ አንተ መገዛት ብቻ ነው የሚሆነው ያ ረቢ። ማንንም በሳት የሚደውለው ማማ ሀዋ አላነሳልሽም። ካነሳውልሽማ እንሂድ ወይ ለቅሶ እንሂድ ወይ ተመመሰውን ጠይቅ ብለሽኝ ይዘሽኝ ትሄጃለሽ። እኔ ደግሞ ስሄድ በቫይረሱ ተይዤ ያው እንግዲህ አላህን የቀረችኝን ጊዜ እንኳን ይቅርታ እንዳልጠይቅበት ዱዓ እንዳላደርግበት በኋላ ታመሜ ሞቼ ምን ስራ ይዤ ነው አምላክ ፊት የምቀርበው? ወይ አላነሳልሽም። አይ ማማ ሀዋ በቃ አላነሳስልሽ በቴክስት ጀመርሽ። ምን ይሆናል? ሰላም አለይኩም። ወላሂ አላቅሽም፣ አታውቂኝም። ድንገት አጎቴ ወደ አሄራ ሄዶ ነው። እሱን እያስታመምኩኝ ነበረ። ትንሽ ደህና ሲሆን መጣሁ ወደ አዲስ አበባ። ከመጣሁ 4 ቀኔ ነው። ስራም አላገኘሁም ነበረ። እጄ ላይ 50 ብር ብቻ ነው ያለኝ። ለትራንስፖርት ተቸግሬ ነው። ትራንስፖርቱ 850 ብር ነው። መሄጃ ሳላጥሽ የጠየኩሽ የአሄራ እህቴ ነሽ ብዬ ነው። እንደው እኔ አንድ ሀይል ስራ ባጣሁበት ሰዓት ላይ ይህንን ሀይል ስራ ልከህልኝ ይህን እድልማ ያሳለፈ ልጁ 850 ብር ነው ያለኝ። አይ በቃ እኔ ከቆጥሮ ቢያስቀመጥኳት ከዛ ካብሬ ላይ 5000 ብር አለችኝ። ከሱ 3000 ብር ልከለት። መቼም እኔ በሞት እኮ ብሩ የባንክ ሲሳይ ነው የሚሆነው አይደለም። የአሄራ ስንቅ ባረጋት ይሻለኛል። ይሄን እኮ አጎቱ በማርበርገር ይዞ እንደው አይ ማርበርገር የስራህን ይስጥ። እንደው ያረብ ሀይሎ ስራ ባጣሁበት ሰዓት ላይ እንደዚህ ይሄን ለዚህ ሰደቃ ስትጪ ሀይል ስራዬ ለመዘግብልኝ ማለት ያ ረቢ ትወደኛለህ ማለት ነው። ማርከኝ ማለት ነው። እንደው ያ ረቢ አንተ እኮ የአዛኞች አዛኝ ነህ። እትዬ ፌሩዛ ምን ሆነ? ብደውል ስልኳ አይሰራም። ካየኋትም 3 ቀኑ ነው። ምን ሆነ ይሆን? ቆይ እስቲ ዛሬ ልሞክርላት፣ ልደውል እስቲ። ውይ ጠራ።
አይመልስም። እንዴት አታነሳው? የሆነ ችግር ውስጥማ አላት ማለት ነው። በቃ ቤቷ ሂጅ ደህና መሆኗን ማረጋገጥ ማለት ነው። ማነው በዚህ ሰዓት የሚያንኳኳው? መቼም እማማ ሀዋ ነው የምትሆን። እትዬ ፌሩዛ፣ እትዬ ፌሩዛ የለሽም? እንዴ ምን ሆነ ይሆን? ኧረ እትዬ ፌሩዛ፣ እትዬ ፌሩዛ! ኧረ እኔ ሀዋ ነኝ፣ ክፈችው። የለሽም እንዴ እትዬ ፌሩዛ? ለፖሊስ ላመልክት ይሆን እንዴ? አለው እና ምን ሆነሽ ነው እንዴ? አስጨነቅሽኝ እኮ። አለው ግን የለውም። አንቺ አልሰማሽም እንዴ? ማርበርገር የሚባል ተላላፊ በሽታ እንደመጣ። አይ ማርበር እና እናማ በቃ ከዚህ በኋላ በንክኪ ስለሚተላለፍ ከማንም ጋር አንገናኝ። የራሴ ቃል ስለገባሁ። አንቺስ ብትሆኚ እንዴ ጥንቃቄ ማድረግ እኮ አለብሽ። እንደኔ ቤት ውስጥ ቁጭ አትይም፣ እርፍ አትይም እንዴ? ቢያንስ እንኳን ባታገኘኝ አትደውይም? የበሽታውን ከባድነት አልተረዳሽው ማለት ነው። ለነገሩ ማንባች ላይ ይፈርዳል። ሚዲያ ስለማትከታታይ እኮ ነው የበሽታው ከባድነት ያልገባሽ። እንዴ ማርበርግ በሽታ ያለው ገና እዛ ጂንካ፣ አንቺ የምትጨነቂው ገና እዚህ አዲስ አበባ ሆነሽ እኮ ነው። ምን ሆነሽ ነው? ጂንካ ከገባ እዚህ መግባት ይቀራል ብለሽ ነው? ወረርሽኝ እኮ ነው እማማ ሀዋ። ገና ነው ብሎ ከመዘናጋት መጠንቀቅ ይሻላል። ጥንቃቄው ባይከፋም እኮ ያንቺ ግን በዛ። በአላህ አትመኪም እንዴ? ምን ሆነሽ ነው? አላህንማ መካለሁ፣ ግን ግመልህን እሰር አላህንም ተመካ ሲባል አልሰማሽም? እሱስ ልክ ነሽ። ለማንኛውም ደህንነትሽን ለማወቅ ነው የመጣሁት። እኔ ደህና ነኝ። ስለ ደህንነቴ ለመጠየቅ ስለመጣሽ አመሰግናለሁ። ግን ይሄ በሽታ ከሀገራችን ወጣ እስኪባል ድረስ እኔ በዚሁ ስለምቀጥል ከዚህ በኋላ እንገናኝም። ደህና ዋይ ጓዴ። ደህና ከሆንሽ በቃ ልሂድ። ደህና ሂጂ በቃ ሂጂ በቃ። ወይኔ ጉዴ! ወየው ወየው! ጤና አዳም ብቻ ነው የምትፈልጊው? አዎ ለቡና ፈልጊው እኮ። ማሻአላ ጓሮሽን ቆንጆ አድርገሽ ነው ያልሽው። አዎ ይበቃል። ኧረ ይበቃል። ቃሪያ እኮ ነው ሳልሰጥሽ እኮ እኔ። ኧረ ፈልጊው። ጤና አዳም ነው ይዘው። እንዴት ያምራል! በጣም አፍርቶልሻል። ማሻአላ። አይ እንዴ እዚህ ረስተሽ ነው? ይበቃል። ትይኸዋ ይበቃል። ወየው! አይ ደግ ያ ረቢ፣ ጌታዬ አንተ አድነኝ ያ ረቢ። እማማ ወይት ነሽ? ሀዲያ የት ናችሁ? ኧረ መሞቴ ነው። ስልኬስ ነው? ይበቃል። በቃ ይበቃኛል። ይበቃል። ትይኸዋ ይኸው። ሽኩረን አመሰግናለሁ። የፈረንጅ ቃሪያ በጣም ነው የሚያምረው። እስቲ ሌላ መጨመር። ምንም አልፈልግም። በቃ
እኮ ነበረ። ስልክሽ ጠራ። ሄሎ ሄሎ፣ እትዬ ፌሩዛ። አሎ። ኧረ እማማ በነፍሴ ድረሽልኝ። ምን እንዴ? አሞኛል እያልሽኝ ነው? ሳልሞት ድረሽልኝ። ምን እናንም ጣልሻው? ሳልሞት ድረሽልኝ። ወይ ሳልሞት ድረሽልኝ። ምንድን ነው? እትዬ ፌሩዛ በጣም አሟታል። ኧረ እባክሽ በቃ መጣን። ጠብቂ አደራ። ሳልሞት ድረሽልኝ እኮ ነው የምትለው። ነይ ቶሎ እንሂድ። ውይ እሺ ፌሩዛ ድንገት አሞት ነው። ምናልባት ራሷን ስታወድቃ ሊሆን ይችላል። እስኪ ከጎረቤት መክፈሻ የሚሆን ነገር ይዤ ልምጣ። እትዬ ፌሩዛ ይኸው ይሄንን ይዤ መጣሁ። ለአምቡላንስ እንደውል። ፌሩዛ እንዴት ነሽ? አሁንማ ደህና ነኝ። እድሜ ለእናንተ። አይ እሱስ እኛ ምን አደረግን ብለሽ ነው? ደህና ነው። ለዛ ባትደርሱልኝ እኮ ሞቼ ነበር። ቆይ ግን እትዬ ፌሩዛ ምን ሆነሽ ነው እንደዛ እስክትሆኚ ድረስ ቤትሽን ዘግተሽ የጠበቅሽው? ለምንድን ነው? ሞተሽ ነበር እኮ። ሐኪሙ ምን እንዳለ ሰምተሻል አይደለ? ጥቂት ገንዘብ ኖሮ አደጋ ይፈጠር ነበር ነው ያለው። ምን ሆነሽ ነው? አይ እኔማ ከበሽታ እመጣለሁ ብዬ ነበር ቤቴን ዘግቼ መቀመጤ እኮ። እኔን እራሱ እኮ ባለፈው መልሳኛለች እኮ ከራት። ምንድን ነው የሚሉት? ማርበርገር ነው። አዎ ማርበርገር ስሙን አሳምሮ ደግሞ እሱ በሽታ እንዳይዘኝ እኮ ነው። እትዬ ፌሩዛ በጣም ነው እኮ የምትገርሚው። በር በመዝጋት ከሞት ማምለጥ የሚቻል ይመስልሻል? ሞት አፍጦ ከመጣ እኮ በቃ ምንም የሚመልሰው ነገር የለም። ሞትን እኮ በጀርባችን ነው ተሸክመን ነው የምንዞረው። ለምን የሚያክል ትፈሪያለሽ? ልክ ነሽ እትዬ ሀዋ። የሰው ልጅ ሞትን በጀርባ ዙሮ ነው የሚዞረው። አንድ ኸይር ስራ ሰርሰን እኮ ወደ አኼራ እንዳልሄድ ፈርቼ ነው። ማርበርግ ባይመጣም ብዙ በሽታዎች እኮ አሉኛ ሊገሉ የሚችሉ። የሰው ልጅ የሚሞተው ወራሽ ስለመጣ ወይም ደግሞ እድሜው ስለገፋ ወይ ደግሞ በጣም ስለታመም አይደለም። በድንገተኛ አደጋ ሳናስበው ልንሞት እንችላለን። ስለዚህ ሁሌም ዝግጁ መሆን ያለብን። በጎ ነገሮችን የምንሰራው ያው ለነፍሳችን አይደለም። ስለዚህ በሽታ መጣ ወራሽ መጣ ሲባል ሳይሆን ሁሌም ቢሆን መስራት አለብን። ያ የሚሆንበት ምክንያት ደግሞ የሰው ልጅ በምን እንደሚሞት አያውቅም፣ መቼ እንደሚሞት አያውቅም። ስለዚህ ሁሌም ምሳሌ መሆን አለበት። ስለዚህ መልካም ስራ ሁሌም ነው እንጂ ምን ባይ
ዝግጁ መሆን አለበት ሁሉ። እሺ እና እንደዛ ነው ማለት ነው። እሺ ምክር አበዛብሽ። እኔማ ሰሞኑን በቃ ቤቴን በሬን ዘግቼ አንድ ኸይር ስራ ሳልይዝ ወደ አኼራ ለመሄድ ወስኜ 5 ወቅት ሰላቴን በአግባቡ እየሰገድኩ ላይል እየቆምኩ ሁሌ ዱዓ እንዳደረግኩ ነው። በቃ እንደውም እኔ መንገድ ላይ እኮ ለሚጠይቁኝ ሰዎች ከ10 ብር በላይ እኮ ሰጥቻለሁ። አሁን ግን በቴክስት የሆነ ልጅ አጎቴ ሞቶብኝ እኔ ለቅሶ መድረሻ ገንዘብ የለኝም ትራንስፖርት 850 ነው ሲለኝ እኔ ደግሞ ከዛ ከተረፈኝ 5000 ብር ነበር የቆጠብኩት 3000 ብር አላኩለት። አራውቅሽ ወይ ደግነት የቴብዛኮ ደግ ኮነሽ ነው 3000 ብር ሰጠሽው? አዎ ማሻአላ። አጎቴ ሞቶ ነው ያልሽው? አዎ ቴሌግራም ይላከልሽ? አዎ ከስንት ቀን በፊት? ከሳምንት እኔ እኮ ከ15 ቀን በፊት ሜሴጅ ልኮልኝ እኮ 1000 ብር ካለችኝ ላይ እንዴት ብዬ እኮ ልኬለታለሁ። እንዴ አንድ ሰው እንዳይሆን ይይዘው። ቆይ እስቲ ስልክሽን አምጪውና እናመሳስለው። እንደ ቤት ለቤት የሚጀምሩ እንደ ሸዋሸዋ እንዴ በሜሴጅ ብቻ ደግሞ ራሱ ሜሴጅ እኮ ነው። አይ ብሬ አይ ብሬ አይ ብሬ አይ ብሬ አይ ሽብሬያ አይ አይ ተይደርዛ ተይ ተረጋጊ ባክሽ። አይ 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 ሽብሬ አይ ሽብሬ ከዛ ካይለ እንደምን በየቆጥብ ያስቀመጥኳት 3000 ብር አይ ሽብሬ ተሻሽ በቃ ይኸውልሽ ልጅ አይ 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 ከዛ ካይለ ቆጥብ ያስቀመጥኩት 3000 ብር እኮ ነው። ወይኔ 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 አሁን የቤሩዛ የዘይቷል በቃ ሲለኝ ደግሞ ጭራሽ ከዛ ካብሬ ላይ አይ ድሪ አይ ማርበርገር ጉድ ሰራይ አይ አይ ማርበርገር በቃ ተረጋጊ። የቤሩዛ ነው ምንሽ አታባቢ። አሁን እኮ ምን ቤት ኃይለ ስራ ሰራው። አይ ተበላው እሺ የቤሩዛ ኃይለ ስራ ስሚኝ አንዴ ተረጋጊና ስሚኝ። አይ 3000 ብር እኮ ነው እኔ ነው የምረጋጋው። አይ አይ እኮ ታዲያ ለምን አታባቢሽ? ምን ልረጋጋው? አይ አይ እኔ እኮ ትገርምኛለሽ። አይ 3000 ብር አይ ባለፈው ያቺ በዘይ ሸወለችኝ። አሁን ደግሞ ብለው አብሽር ይኸውልሽ የቤሩዛ ተረጋጊ። አሁን በሽታሽን አስታሚ እሺ። አይ ድሪ ተረጋጊ። ብር እኮ ይመጣል እኮ የሰው ልጅ እኮ ጤና ካለው ነገር እኮ ይመጣል። ብር ምን ችግር አለው እንዴ? ልጅት ይመጣል። እኔ እንደሆነ እድሜ ገብቷል። ምን ብዬ ነው ሰርቼ የማመጣው? እሺ አይ ያንን የሰጠሻለህ አይደል እንዴ? አንደኛ ነገር ካለህም እንዳገኛለህ ልጅ አይደል ይሄን ብር የሰጠሽው? እሱማ ነበር ግን ደመናይ አይ ስለዚህ ይኸውልሽ የልግባ እንደውት ልግባ አይ አድምጪኝ አንዴ ልጅት የፌሩዛ አሁን ሰው ቢሰማ ምን ይለኛል? እሺ አንቺ እኮ ያደረግሽው ኃይለ ስራ ነው። ምንም እንደዚህ የሚያስቆጭሽ ነገር የለም። ምንም እንኳን ይሄ ልጅ አጭበርባሪ ቢሆንም አንቺ ግን ለአላህ ብለሽ እስከነያሽው ድረስ ከአላህ ምንዳሽን አታጭም። እሺ ወለሽ ነው? አዎ የመልካም ስራሽን ዋጋ ታገኛለሽ። በሰደድሽው ልክ አላህ ምንዳሽን ጽፎልሻል። እሱ ግን ያንቺን ገንዘብ በበላበት ልክ ደግሞ ይቀጣል። የሰው ሀቅ አለበት፣ ወንጀለኛ ነው ማለት ነው። አሪቀጣ ስለዚህ አላህ እንደወድልኝ ብለሽ ነው ያንን ሰው ይረዳሽው። ስለዚህ አትጨናነቂ አንቺ። እሱ ነው መጨነቅ ያለበት ሌባው። ሌላ ጊዜ ግን ምን ማድረግ ነው ያለብን? እትዬ ሀዋም ሆነ እትዬ ፌሩዛ ማንኛውም ሰው ቴክስት ቢያደርግልን በቴሌግራም የሚሆን በሌላ በዋትስአፕ የሚሆን በምን የሚሆን ኢቨን በምናውቀው ስልክ እንኳን በምናውቀው ሰው ስልክ ቁጥር እንኳን ቢልክልን በድምጽ ካልሰማነው በስተቀር የእሱን ስልክ ወስዶ ቴክስት ሊያደርግልን ይችላል። ማጣራት አለብን። ምክንያቱም ምናልባት ስልኩ ተሰርቆ ሊሆን ይችላል። ያ የምናውቀው ስልክ ተሰርቆ በዛ ሌባው ጽፎልን ሊሆን ስለሚችል ክሮስ ቼክ ማድረግ አለብን። ደውለን አግኝተን ድምጿን ሰምተን ወይ በቮይስ ካልሆነ እንደዚህ መሸኮል የለብንም። እንደዚህ አይነት ሻሻማ አለ። ሳይቸግራቸው ቸገረን እያሉ ቁጭ ብለው ይሄንን እንደ ቢዝነስ የያዙ ሰዎች አሉ። ኧረ ከዚህ በኋላ ነው በቴክስት መቼ ነው ያለከው? አዎ እና እንደዛ ነው። መልካም ስራ ሰርታችኋል እናንተ ካላም እንዳችሁ ናታጡ። ግን ሌላ ጊዜ መጠንቀቅ አለባችሁ። ትክክለኛው መረዳት ያለበት ሰው እያለ አጭበርባሪው ሰው ቁጭ ብሎ እንዲሻሻ ይሰራል ማለት ነው በየቦታው። ስለዚህ ኤኒ ታይም መጠንቀቅ አለብን ማለት ነው ሁልጊዜ። አይዞሽ አላህ ያሽርሽ።